ተሰማ ዝናው በዓለም ተሰማ። እንደምን አመሻችሁ። እሺ እኔ የመጣሁት ከአዲስ አበባ ማህበረ በኩራት ነው። አገሬ ላሊበላ ነው። ስሜ ወይንሸት ብርሃን እባላለሁ። የመጽሐፍ ስሜ ወለተ ኪዳን እባላለሁ ማለት ነው። እኔ በዚህ አውደ ምሕረት ላይ ቁሜ የምታዩኝ እህታችሁ በሀብል ታስሬ በሰንሰለት ታስሬ ነበርኩ እህታችሁ ነኝ። ከሞት ነው ያነሳኝ የወንቅ እሸቱ ቅዱስ ገብርኤል። ሙት አንሳው ቅዱስ ገብርኤል ከሞት ነው እጅ አሁን በሰንሰለት ከሰንሰለት እስራት ተፈትቼ ድኜ ተፈውሼ ለስራ በቅቼ እገኛለሁና ዛሬም ዘወትርም ስሙ የተመሰገነ ይሁን። እልል ብላችሁ አመስግኑልኝ። ከዚህ በመቀጠል ታምሜ በነበረበት ሰዓት ጽዳቶች እህቶች እንዲሁም ኮሚቴዎች እናንተ ስትንከባከቡኝ የነበራችሁ ልብሴን እየቀደርኩ ነበር ሱል የነበረው እናንተ እህቶቼ ልብሴን እየቀያየራችሁና ገላይን እያጠባችሁ ስትንከባከቡኝ የነበራችሁ እህቶቼና ወንድሞቼ እናንተ ተደርጎላችሁ ቁማችሁ ለመመስከር ያብቃችሁ ነው የምለው። ስላዳመጣችሁኝ አመሰግናለሁ። አባታችንን ከወጡበት በሰላም ይመልስልን። እድሜያቸውን እንደ ሰማይ ከዋክብት እንደ ምድር አሸዋ ያስረዝምልን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እንዴት ዋላችሁ? በእግዚአብሔር ቸርነት በቅዱስ ገብርኤል ተራዳይነት በእናታችን በቅድስት ድንግል ማርያም አማላጅነት በአባታችን እንባና ጸሎት ከተደረገልኝ ከብዙ በጥቂቱ እንዲህ ስል መሰክራለሁ። እኔ 2011 ነው ታምሜ ወደዚህ ገዳም የመጣሁት እና ታምሜ የራስ መርዘን በየሰዓቱ በቃ ያመኝ ነበርና ይጥለኛል። ተኝቼ እንደገና ነው ተነስቼ መሄድ የነበረ እና ከዛ ወደው ተዳንኩኝ። እዚህ መጥቼ ወደው ዳንኩኝ። በውስጥ እንደ ልምድ ይዞ የነበረ ደግሞ ሱስ ነበረብኝ። ሲጋራ ጭስ ነበር። ሌላ መጠጥ ደግሞ በቃ ካሳ አይመልሰኝም ነበር። አሁን ግን በእግዚአብሔር ቸርነት ያው እዚህ ሁሉ ነፃ ሁኜ አይደለም እኔ ብቻ የጎረቤት ልጅ ደግሞ የኔን መዳን በማየት አንተን ያዳነማ ከዚህ እኔም መሄድ አለብኝ ብሎ መጥቶ 2 ሳምንት በመጠመቅ ከጫት ከሲጋራ እንደገና ዶክተር ነው እሱ በቀን ነው ከግል ነው የሚቀጠር የነበር በቀን ነው ደሞዙ ለጫት ለሲጋራ የሚቀበል የነበር ማለት ነው። ከዛ እሱ ነፃ ወጥቶ አሁን በቃ ኖርማል ሆነን እንገኛለን። ለኔ የደረሰ ለእናንተ የደረሰ የእህቴ ልጅ ያለች በዚህና ለአንተ የደረሰ ይድረስልህ ብላችሁ ጸልዩልኝ። አመሰግናለሁ። እንደምን ዋላችሁ? እኔ ስሜ ሸዋዬ ክርስትና ስሜ ፍቅርተ ስላሴ ተወልጄ ያደግኩት ራያ ቆቦ ስኖር የነበረው በስደት በእግዚአብሔር ቸርነት በድንግል ማርያም አማላጅነት በወንቅ እሸቱ ቅዱስ ገብርኤል ተራዳይነት በበረሃው መናኛ አባ ዮሐንስ እንባና ጸሎት የተደረገልኝን ከብዙ በጥቂቱ እንዲህ ስል መሰክራለሁ። እኔ በሰው ሀገር ስኖር ወደ ሀገሬ መግባት አልቻልሁም ነበር። እዛም ሁኜ መስራት አልቻልሁም ነበር። ብዙ አመት ተንከራተቱኝ። ወይ ወደ ሀገሬ መግባት አልቻልሁ ወይ ወደ ሀዛ ሁኜ መስራት አልቻልሁ እና ወደዚህ መግባት ስለማልቻልሁኝ የሸዋዬ 3 ወር አልቅም እንደ ይሉኝ ነበር። የዛሬ 3 ወር ብዬ የሆነ ፈተና ይመጣብኛል። ያንን ሰወጣው ደግሞ የዛሬ 2 ወር እላለሁ። ያን ሰወጣ ደግሞ ሌላ ይተካብኛል። እንደዛ ያልሁኝ መግባት አልቻልሁም። ከዛ የበረሃው መናኛ አባ ዮሐንስ አባቴ እርዱኝ በማለት ወደ ሀገሬ ገብቻለሁ። እግዚአብሔርን እልል ብላችሁ አመስግኑልኝ። እና ያሰሬሊ ደግሞ ማለት ነው ሳሊዟተኝ 24 ሰዓት ነበር የምታስረው ማለት ነው። ለትንሽ ደቂቃ እንኳን ረፍት የላትም እና የወንቅ እሸቱ ቅዱስ ገብርኤል እርዳት በማለት እሷም ከሳል በሽታ ድናልኛለች። እግዚአብሔርን አመስግኑልኝ። እና ደግሞ የጓደኛ ማለት ነው የፈላ ዘይት እዚህ ጀምሮ እዚህ ድረስ ፈሰሰባት ማለት ነው። የፈላ ዘይት ነው የፈሰሰባትኝ። ለማየት በጣም ይሰቀጥጥ ነበር ማለት ነው። እና መስራትም አልቻለኝም። እባክህን እርዳት በማለት አሁንም ለምጥ እንኳን የለውም ምርጥ ሆኖ ነው የዳንላት ማለት ነው።
እሷም ለምጥም የለውም እንደዚህ ብላ ድናልኛለች ማለት ነው። እናቴ ደግሞ ማለት ነው እያረገዘች እየወረደባት ማለት ነው። እንደ አጋጣሚ ስደውል እንደዚህ እኮ እያረገኝ አሁንም የ2 ወር ነፍሰ ጡር ነኝ አለችኝ። ከዛ አሁንም እናቴ በሰላም ከወለደች መሰክራለሁ ብዬ እናቴ በሰላም የተሳስ ገብርኤል ሴት ልጅ ወልዳልኛለች። ለእኔ የደረሰ አምላከ ገብርኤል ለእናንተም ይድረስላችሁ። አባታችን አባ ዮሐንስ በሰላም ለሀገራቸው ያብቃልን። አመሰግናለሁ። እንደምን ዋላችሁ? ስሜ ወለተ ኪሮስ እባላለሁ። የመጣሁት ከደቢ በለቃ 015 እኔ የምመሰክረው በድንግል ማርያም አማላጅነት በአባታችንን ባና ጸሎት በቅዱስ ገብርኤል ተራዳይነት ክፉ መንፈስ በውስጤ አድሮ በጣም ያሰቃየ ነበር። አሁን ግን በቅዱስ ገብርኤል ተራዳይነት እዚህ መጥቼ በመጠመቄ በታች የተለያየ ነገር ወጥቶልኛል። በመንፈስ ቅዱስ እባብ ወጥቶልኛል። እዛ ሁሉ በሽታ ተፈውሻለሁ። ለኔ የደረሰ ለእናንተም ይድረስላችሁ። ሁለተኛ መሰክረው ቤታችን በረከት የለውም ነበር። አሁን በረከት በበረከት ሆኖ ልጄ ቤታችን በበረከት ሆኖልናል ብላ እናቴ ደውላ ነገረች። ለእኛ የደረሰ አምላክ ገብርኤል ለእናንተ የሚድረስላችሁ። አባታችን በሰላም ወደ ገዳማቸው ይመልስልን። ስላዳመጣችሁኝ አመሰግናለሁ። እኔ የመጣሁት ከምስራቅ ጎጃም ከሞጣ ወረዳ ነው። የዓለም ስሜ ብሩክታይት እንደሸው ይባላለሁ። የመጽሐፍ ስሜ ወለተ ሰማዕት ይባላለሁ። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኝነት በአባታችን እንባና ጸሎት የተደረገልኝ ከብዙ በጥቂቱ እንዲህ ስል እመሰክራለሁ። እኔ ጥላይ ነበር፣ ግን እዚህ መጥቼ ጸበል በመጠጣት እምነቱን በመቀባት በመጠመቅ ድኜ ተፈውሼ እገኛለሁ። ሁለተኛ የሚመሰክረው አክስቴ ልብ ድካም ነበረባት፣ ብዙ መንቀሳቀስ አትችልም ነበር። ግን የወንቅ እሸቱ ገብርኤል አንተ ብርታቱን ሰጥተህ ለቤተ አብቃት፣ ለቤተ ካበቃት ቁሜ መሰክራለሁ ብዬ ነበር። አሁንም ለቤቱ አብቅቶልኛል። እንደምን ዋላችሁ? ያውን የስሜ ደስተማን ተፋርዶ እባላለሁ። የመጽሐፍ ስሜ ወልደ ተክለ ሃይማኖት እባላለሁ። የመጣው ምዕራብ አንድ ቤት ነው። አሁን እንግዲህ በእግዚአብሔር ቸርነት በድንግል ማርያም ተራዳይነት በቅዱስ ገብርኤል ተራዳይነት በአባታችን በእንታየ እንባና ጸሎት የተደረገልኝን እኔ እንኳን መስከር ያልዘልቀውም አብዙ በጥቂቱ እንዲህ ልመሰክራለሁ። የመጀመሪያው ምስክሬ ማለት ነው። ያው መቼም እንግዲህ ከብቶች ካገባው ጀምሬ ከብት የሚባል ጥጃ የሚባል አላውቅም። እኔ ቢለንቱንም አልጎረልኝም አላውቅምም። ምንድነው እያልኩኝ ዝም ብዬ ስሰቃይ ኖርኩ። አዚያ ስሰቃይ ኑሬ ከዚህ መጥቼ የመስከረም መድኃኔ ዓለም ተወልዶ አይ መቼም እንደለመደ ይሞታል ብዬ ያገለግለኛል አላልኩም ነበር። ግን እግዚአብሔር ይመስገን የጥቅምት 30 ዮሐንስን ዛሬ አክብሬዋለሁ። ፊት አላውቀውም ነበር። የጥቅምት 30 አዚህ ገብቼ ብደውል ኧረ ጥጃማ ጥሩ ጥጃ ሆኗል አሉኝ። አሁን እያረስኩ እገኛለሁ። ለእኔ የደረሰ ለሙላችሁ ይደርስላችሁ። አዎ ሁለተኛ የመጀመሪያ ሚስቴን እንደ ዛሬ እንኳን በትልቅ አይደለም እንጋባ። በጧቱ ነው ያገባዋት። በ12 ዓመቷ ነው። ያው አብረን ያደግነውን ወልደናል፣ ከብደናል። የከብቶቹ አንሶት ከዚያ ያፈራቀቀኝ አዚያ አንደዚህ በቃ ምንም ፍቅራችን ተው ልነግራችሁ አልችልም። ያፈራቀቀኝ የከብቶቹን አላውቅም ትቻለሁ ቢለኑ አልዞረልኝም። አሁን በምሽቴና በኔ ገባ። ምንም አንተ ያውሬ መስጊት አየዋት። እኔ እንኳን ይሻላለሁ፣ እሱ አውሬ መስጊት አየዋት። እንዴት ላርግ ቅዱስ ገብርኤል እንዴት ላርግ እያልኩ ስል አሁን ስል መችስ ብሎ ባቂ ያለርኩበት ጠንቋይ የለም።
ዳንግሌ ሁላ አርጃለሁ ለኔ ላቤ ዳንግሌ እየተባለ የቤት እየተባለ እንደገና ያልኩበት ታዋቂ የለም ብዬ ቅዱስ ገብርኤል እግዚአብሔር ሲል ባኪም በባህር ዳር ሁላ አጃለሁ። አሁን ድርቦ ታቦር ልሄድ ነው ብዬ ተነስቼ 4 እንጀራ ነው ያዝኩኝ። 5 ይዤ ስመጣ አሁን ፈጣሪ እባክህ ግለጥልኝ ስለው ግልጥ አድርጎ ይሄን ቦታ አላውቀውም። 2009 ነው። አሁን ይሄን ቦታ አላውቀውም። እግዚአብሔር ምን ያመጣኛል ወደዚህ። አሁን ጥንሱን ይወፍ ነው እየተባለ ልታስወርድ ይወፍ ነው እያለች ትዞራለች። አሁን እዚህ መጥቶ አመጣይባ ጀምሮ ወዲያው እሷም ተሻላት እኔም ተሻለኝ። ለካ እንዲህ ያህል ብርሃን አለ። አየ ተመስገን ብዬ ዛሬ ብርሃኑ የሚባል ወልጄ እገኛለሁ። የመጣሁት እኔ ከደብረ ታቦር ነው። ስሜ ወለተ ስላሴ ይባላለሁ እና የተደረገልኝን በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳጅነት በአባታችን ባና ጸሎት የተደረገልኝን ባጭሩ እንዲህ ስል መሰክራለሁ። እኔ ሰውነቴ ያባብጥ ነበረ። ወባ እየተባለ ታይፎይድ እየተባለ በጣም ያመኝ ነበር እና ከዚህ 2014 ነበር የመጣሁት። መጥቼ ድኛለሁ። በመንፈስ ቅዱስ 4 እባብ ወጥቶልኛል። እናቴም ደግሞ እንዲሁ በመምጣቷ 1 እባብ በመንፈስ ቅዱስ ወጥቶላታል። ድንጋይም እንዲሁ ከኔ ወጥቶልኛል። ባለቤቴም ታስሮ ነበርና በአባታችን ባና ጸሎት በማሳዜ ተፈቶልኛል። ስላዳመጣችሁኝ አመሰግናለሁ። እንደምን ዋላችሁ? እንደምን እስከዚህ ሰዓት በሰላም አደረሳችሁ? እንግዲህ መቼም እንግዲህ የነን ገዳም እንኳ ቀደም ሲል ነው ማውቀው። በ99 ነው የዛን ጊዜ ነው ማውቀው እና በእግዚአብሔር ቸርነት በእመቤታችን አማላጅነት በአባቶቻችን ባና ጸሎት በቅዱስ ገብርኤል ተራዳይነት እስከዚህ ሰዓት ሰብስበው እናንተን ለፈውስ የመጣችሁ በየመጣችሁበት በሰላም ወደ ቤታችሁ ይመልሳችሁ። እንግዲህ ከመጀመሪያው ስነሳ አንዲት ሴት ልጅና አንድ ወንድ ልጅ ይታመሙብኛል። ታመው በ99 ነው ይህ ሲቆፈር አንድ አባል ነበሩኝ። እዚህ አይሰድ ማርያም ኮሎኑ እያለ የዛን ጊዜ መጥቼ እኒያ ልጆች አስጠምቄ አንደኛዋ ሴቷ ማስለቀስ ነው ማባባት ነው። ጉሮሮዋን ያማታል፣ ያብጣል፣ ይጠፋል፣ ያብጣል፣ ይጠፋል። ለሷ ነው መጀመሪያ የመጣሁትኝ። መጥቼ ቅዱስ ገብርኤል ገና ጎጆ ሳልወጣ ነው ጥዋንን ከቤተሰብ እያለሁኝ ጥዋንን ስዘክር የነበረ እባክህ ልጄን አድንልኝ ብዬ የዛን ጊዜ ይውላ ጠበል ገና ነው የነበረ። በቁጥር ያሉ ናቸው ጠበሎች የነበሩ። በዚያን ጊዜ መጥቼ ከዚህ ውሃ ሸክመን ምንሄድ እዚህ ነው ከደጋው የ40 ደቂቃ መንገድ አለው ውሃ ያለበት። እህል ለ2 7 ያህል አስጠምቄ ልጄ ድናልኝ ዛሬ 12 ጨርሳ ትገኝልኛለች። ምንም ስራ ባትዛውን ጨርሳ ትምህርቷንን ትገኝልኛለች። ሁለተኛው ለዚህ ልል ብላችሁ አንዴ እስኪ አመሰግኑልኝ። ያንሳል። እውነቴን ነው። ደስ ያላላችሁ ሆኖ አለ ማለት ነው። ጭብጫቦ በጣም ዛሬ ቀንሳችኋል። እግዚአብሔር ከእናንተ ጋር ይሁን። በሁለተኛ ደረጃ አንድ ልጅ ወንድ ልጅ ነው። የእሷ ትልቅ ነው። ቤተሰብ ጋር ያጣለዋል፣ ያነጫንጨዋል። ባህሪው አስቸጋሪ ሆነ። መጀመሪያ ወሰዱኝና ወት አስጠመቁትኝ። ጃርሶ ይባል ጃርሶ ገብርኤል አለ እዚያ አስጠምቄ አልተሻለው። እዚያ በኋላ ልጄን የፈወሰልኝ አለ የለ ያም ገብርኤል ነው ይህም ገብርኤል ነው ብዬ ነው እዚያ ይዤው ሂጄ ነበረ። ግን የመጀመሪያ የፈወሰኝ ልጄ ይዤ መሄድ አለብኝ ብዬ ይዤው መጣሁኝ። በ2001 እግሩን አስሮት ከባህሪ በኋላ ቤተሰብ ልደባድብ ነው የሚለው። እግሩን አስሮ ተኮርኩዶ እኛ የምናነሳው ነበረ። እኛ እያነሳን እዚያ በኋላ ይዤ መጣሁኝ። ይሄ ልጅ አሁን እዚህ መጥቶ ተፈውሶልኝ
2 ወልዶ ይገኛል። እልል በሏችሁ፣ ጌታ አመስግኑልኝ። እንደገና በ3 ነው መቼም ያልቀው ታውቃላችሁ አይደለ? በ3 ነው። አመሰግናለሁ። ከዚህ በመቀጠል ደግሞ ያው የእሷ ትንሽ ናት፣ ያው ተማሪ ናት። ያችም የእነዚህ ትንሽ ናት። ያማታል፣ ምግብ አስበላትም። በቃ እንደው ማስለቀስ ነው። ሆዷን አስሮ ይዞ ሰውነቷ እያደረ መቅጠን በቃ ተኝታ ነው በአብዛኛው የምትውለው። አሁን ከትምህርት ቤት ውላ መጣ፣ እህል አትቀምስም። በቃ የተወሰነ ተበላች ትተዋለች። ብንታገል አልሆነም። አሁንም ከሰው ጋር ነው የሰደድኋት። አምና ከባለቤቷ ጋር ሰድጄ ተፈውሳልኝ። አሁን መጣ፣ እዚህ ስለቷን አግብታለች አለች፣ እዚህ ትገኝልኛለች። እና እግዚአብሔር አባታችን ያስቀመጠልን የኛ ቁስል መፈወሻ የኛ መዳኛ አምላካችን አምጦ እዚህ ላይ ያስቀምጦላቸዋል። አስቀምጦልን ለኛ ማለት ነው። አሁን እዚህ ጠበል አሁን እንግዲህ ድኖ የሄደ የኢትዮጵያ ግማሽ ነው ብል አሳፈረኝም። ለምን ከ96 አንስቶ እስከ 99 እስካሁኑ እስከ 2017 ድረስ የዳነው ህዝብ አሁን በቁጥር ያልቃል። መድኃኔዓለም ተቋጣሪ እዚህ የሚቃወሙትን ሰዎች በእውነት ፈጣሪያችን ልቦና ይስጣቸው። መቼም አይረገመኝ። ልቦና ይስጣቸው የሚቃወሙትን። እኔ በዚህ የተነሳ እውነት ልንገራችሁ የንስሐ አባቴንን ቀይሬያለሁ። የእሳቸው ክርክር ሲነሳ ይሄ እንዴ መናፍቃን ደግሞ በእናንተ ላይ ገቡ ይሄን ጆሮዬን ሊሰማ አይችልም ብዬ አሁን የንስሐ አባት ቀይሬያለሁ በዚህ የተነሳ እና እግዚአብሔር መድኃኔዓለም የዓለም መድኃኒት ናቸው። በሰላም ወደ ሀገራቸው ይመልስልን። እግዚአብሔር ይስጥልኝ። አመሰግናለሁ። የአባታችን የመንፈስ ልጆች የድንግል ማርያም ልጆች እንደምን ዋላችሁ? እኔ የመጣሁት አዴት ወረዳ ነው። ስሜ ወለተ ማርያም እባላለሁ። አንጋር ቁስቋም ነው የመጣሁትኝ። ድግምት መተት ነው የነበረብኝ። ፍኛዬን ነው የሚያመኝ፣ ይፈረፍረኛል። ሕክምና በድ ፌክሽን ነው እያሉ ሁልጊዜም ሰድ ይጎረጉሩኛል። በወር እየቀጠሩ አያድኑኝም። ከኔና ያልተባለ ከኔና ነው የሚያሸክሙኝ፣ አያድኑኝም። የወንቅሻ ቅዱስ ገብርኤል እያለ ልይ ወዲያውንስ ለምን ነው ሕክምና የምሄደው ብዬ ከዚህ በፊትም መጥቼ ነበረ። መጣሁኝ። መንፈሱ የለፈለፈ ድግምት ነኝ አለ። እምነቱን በመጠጣት ጠበሉን በመጠጣት ዳንሁኝ። ሁለተኛ ደግሞ የውሻ ልክፍት አሁን የአዳም ልጆች ሌላ ቦታ ነው የሚሄዱ። እኔ ግን በወንቅሸት ቅዱስ ገብርኤል ገዳም ነው የዳንኩትኝ። በወንቅሸት ቅዱስ ገብርኤል እምነቱን በመጠጣት ጠበሉን ሁሉን በማድረግ እየተለቀለቀ ነው ይወጣልኝ። ጠላ እየመሰለ ነው ይወጣልኝ። ሁለተኛ ደግሞ መሰክረው ለቤተሰብ ነው። መሬታቸው ሰፊ ነው። 5 ዩሪያ ነው ሁልጊዜ የሚያወጡ በአመት 5 ዩሪያ። እኔ ሂጄ ጠበሉን እምነቱን ሀቤት አረኩት። በኋላ ግን 14 ዩሪያ ማሽላ ሀዚያ ብቻ ሁልጊዜ ለብቻ ነው የሚፈለፈል። ማሽላው ለብቻ ይከመራል፣ ለብቻ ይፈለፈላል። 14 ዩሪያ 5 ዩሪያ ነው ሁልጊዜ የምናወጣበት የነበረ። ሶስተኛ ደግሞ መሰክረው ለእህቴ ባል ነው። አዚህ እንደ ቆየሁኝ እንደ ልጅ እንጫወት ብላ ዘኘደችና ወጥ ሰርተን እንጀራ እየበላት እንዳለብና መሀል ቤት እንድቻ አርገን ያዝና የወንቅሸቱ ቅዱስ ገብርኤል አታሳፍረኝም ነይ ልጅ ብለህ አምጥተህ እንደዚህ አደጋ ትጥለኛለህ አልሁና ያሰርኩትን እምነት ጨንቆኝ ያሰርኩትን እምነት ያረኩት አናቱ ላይ ነው። ላቡም ምንባው መጣና ክርር አለብና አታሳፍረኝም አባቴ ገብርኤል የንታጌ የበረው መነኛ አልሁና እምነቱን እንድቻ አርጌ ሳረግለት መለሰልኝ ልቦናውን። እልልልል በሉልኝ አንድ ጊዜ። ሶስተኛ ደግሞ መሰክረው ጥጃ ነበረ አጠገቤ ተኝቷ ምን በላብኝ
ማሽላ በላና ታንቆ ተልፈሰፈሰብኝ። የወንቅ እሸቱ ቅዱስ ገብርኤል እባክህን እምነቱም ጠበሉም አቤቴ ነው ያለ አልሁኝና ርብርብ ሳረገው ተነፈሰልኝ። እናታችንም ታማሚ ነበረ። በኒያዚ መምጣቴ ተፈውሳለች። አባታችን በሰላም ይመልስልን። ለእኔ የደረሰላችሁ ለእናንተ የሚደርስላችሁ። ላዳመጣችሁኝ አመሰግናለሁ።